አጠር ላለ ደቂቃ ካህኑ በቅዳሴው መካከል ያነበቡትን የወንጌል ክፍል እንመለከታለን። በዚህ በቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 56 ላይ የዳሰሱት ሁሉ ዳኑ የሚል ቃል ተጽፎ እናገኛለን። በዚህ ቃል ርዕስነት በማንሳት የእግዚአብሔርን ቃል እንማራለን። የምንሰማውን ቃል፣ የምንማረውን ቃል፣ የምናደምጠውን ቃል መረዳት እንድንችል፣ ማስተዋል እንድንችል፣ ደግሞ ክርስትና በተግባር የምንገልጠው የምንኖረው ሕይወት ነውና መኖር እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ እንደተጻፈ የምንሰማውን ቃል በእምነት ካልሰማን አንጠቀምበትምና፣ በእምነት ካልሰማን አንለወጥበትም፣ በእምነት ካልሰማን ፍሬ ማፍራት አንችልምና ሁላችንም በጣም በተረጋጋ ሁኔታ ሆነን እግዚአብሔር ይመክረናል፣ እግዚአብሔር ያስተምረናል፣ እግዚአብሔር ይገስጸናል። እርሱ አባታችን እግዚአብሔር ሲናገር እኛ ልጆቹ ደግሞ የአባታችንን ቃል በእምነት እንድንሰማ እግዚአብሔር ሁላችንንም ይርዳን። የቅዱስ ማርቆስ ወንጌል ከአራቱ የወንጌል መጻሕፍት መካከል አንዱ ነው። በጣም ጥቂት ምዕራፍ ያለው ወንጌል ነው። 16 ምዕራፎችን የያዘ ነው። ወንጌላዊው ቅዱስ ማርቆስ ከነቅዱስ ጴጥሮስ የተማረውን ደግሞም የእናቱ ቤት የማርያም ቤት የመጀመሪያይቱን ቤተ ክርስቲያን ስለነበረች በእነርሱም ቤት ይሰበክ የነበረውን እየሰማ እየተማረ ቆይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ተአምራት በእነዚህ በአጭር ምዕራፎች ውስጥ በሚገባ ተርኮልናል፣ ጽፎልናል። ቅዱስ ማርቆስ ከጻፋቸው ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች ደግሞም ከሰራቸው ድንቅ ተአምራት መካከል አንዱ ተጽፎ የሚገኘው በዚህ በቅዱስ ማርቆስ ወንጌል ምዕራፍ 6 ከቁጥር 46 ጀምሮ ተጽፎ የምናየው ታሪክ ነው። ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡ ሁሉ ለገዛ ምክንያታቸው እየተከተሉት፣ አንዳንዶቹ እንጀራ ለመብላት፣ አንዳንዶቹ ደምግባቱን ለመመልከት፣ አንዳንዶቹ ከበሽታ ከሕመም ከደዌ ለመዳን፣ ሌሎቹም ደግሞ እንደ ጸሐፍት እንደ ፈሪሳውያን እንደ ሳዱቃውያን ያሉት ወገኖች ደግሞ ጥያቄ ጠይቀው ክርስቶስን ለመፈተን ብዙ ሰዎች ከሀገራቸው ከመንደራቸው ወጥተው ክርስቶስን ይከተሉት ነበር ይላል። ማንን ይከተሉት ነበር? እኛ የማ ተከታዮች ነን? የክርስቶስ ተከታዮች ነን። እነርሱ የሚከተሉት ለእንጀራ ቢሆንም እኛ የምንከተለው ለዘላለም ሕይወት ነው። እነርሱ የሚከተሉት ጥያቄ ጠይቀው ለመፈተን ቢሆንም እኛ የምንከተለው ግን መንግስቱን ለመውረስ ነው። ስለዚህ ይከተሉት ነበር። ሁሉም ተሰብስበው በምድረ በዳ ላይ ሳሉ ጌታችን ኢየሱስ ክርስቶስ እረኛ እንደሌላቸው፣ ጠባቂ እንደሌላቸው፣ መሪ እንደሌላቸው ተመለከታቸውና አስተማራቸው ይላል። እግዚአብሔር ሁላችንንም ያስተምረን። አሜን በሉ። ሰው ሲያስተምር ለእውቀት ነው። ሰው ሲናገር ለጆሮ ነው። እግዚአብሔር ሲናገር፣ እግዚአብሔር ሲያስተምር ግን ለልብ ነው። የእግዚአብሔርን ቃል የሚሰማ ሰው ተናጋሪው እግዚአብሔር ነው። አስተማሪው እግዚአብሔር ነው። ቃሉ የእግዚአብሔር ነው። እግዚአብሔር የሚናገረው ደግሞ እኔ ልጁን ለማሳረፍ ነው ብሎ በእምነት የሚሰማ ሰው ያርፍበታል በቃሉ። ክርስቶስ ካስተማራቸው በኋላ ደቀ መዛሙርቱ መጡና ጌታ ሆይ ሕዝቡ እጅግ በጣም ብዙ ሕዝብ ነው፣ ለዚህ ሕዝብ የሚበቃ እንጀራ የለንም። እባክህን በአካባቢው ወደሚገኙ ገጠር በአካባቢው ወደሚገኙ ከተሞች ሄደው ተበትነው ለራሳቸው እንጀራ እንዲገዙ ንገራቸው፣ ሕዝቡን አሰናብታቸው አሉት። ክርስቶስም መለሰና እንደዚህ አላቸው፣
የሚበሉትን እንጀራ እናንተ ስጧቸው አለ። መለሱና እነርሱ በ200 ዲናር ከተማ ወጥተን እንጀራ ብንገዛ እንኳን ለዚህ ሕዝብ አይበቃውም አሉ። ብሩ በጣም ብዙ ብር ነው። ስለዚህ እኛ በእጃችን ያለው እንጀራ ለሕዝቡ የሚበቃ አይደለም ሲሉት በእጃችሁ ላይ ያለውን ወደ እኔ አምጡ አለ። ወደ ማን አምጡ? መልሱልኝ። ወደ ማን አምጡ? ምንድን ነው በእጃችን ላይ ያለው? እግዚአብሔር መቼም ባዶ አድርጎ አልፈጠረንም። እያንዳንዳችን የየራሳችን መክሊት አለን፣ የየራሳችን ጸጋ አለን፣ ስጦታ አለን። ግን ምን ያህሎቻችን የተሰጠንን ነገር አስባርከናል? ምን ያህሎቻችን ከተሰጠን ለእግዚአብሔር ሰጥተናል? ልብ በሉ ክርስቲያኖች፣ እግዚአብሔር ከሰጠን ላይ አስራታችንን ልንሰጥ ይገባል። የሰጠን እግዚአብሔር ነው። እንዲባረክልን፣ እንዲበዛልን፣ ደግሞም በእጃችን ላይ ያለው ነገር እረፍት እንዲሰጠን ወደ ማን ማምጣት አለብን? ወደ እግዚአብሔር አምጡታልና 5 እንጀራ 2 ዓሣ አበርክቶ ሴቶችና ሕፃናት ሳይቆጠሩ 5000 አባወራዎች ተመግበው 12 መሶብ ተረፈና ሕዝቡን በሰላም አሰናበተ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ጥቂቱን ነገር የሚያበረክተው ማን ነው? ዛሬ የብዙ ሰዎች ጓዳ ጉድለት የበዛበት፣ በጣም ብዙ ሰዎች በቀን አንዴ መብላት የተሳናቸው፣ በጣም ብዙ ሰዎች በኑሮ ውድነት አሁን ባለው ሁኔታ መቋቋም አቅቷቸው ዕለት ዕለት ስለ ዕለት እንጀራቸው አብዝተው የሚጨነቁ፣ በዚህም ጭንቀት ምክንያት ልጆቻቸውን ማሳደግ ያቃታቸው፣ ቤታቸውን መምራት ያቃታቸው፣ ሕይወታቸውን ማቅናት ያቃታቸው፣ የሚጨነቁ፣ የሚያዝኑ፣ የሚራቡ፣ የሚጠሙ፣ የሚያስፈልጋቸውን ነገር ማግኘት የተሳናቸው ብዙ ሕፃናት በምድራችን ላይ አሉ። ወገኖቼ ስለበዛም አይደለም የሚያኖረን፣ ስለጎደለብንም አይደለም የሚያሳቅቀን። ጥቂቱን ማሲባርክልን ነው። መልሱልኝ፣ ማሲባርክልን ነው። ስለዚህ ጓዳችሁን ለእግዚአብሔር ስጡ፣ ቤታችሁን ለእግዚአብሔር ስጡ፣ ኑሯችሁን ለእግዚአብሔር ስጡ። በእናንተ ቤት አዛዡ እግዚአብሔር ይሁን፣ መሪው እግዚአብሔር ይሁን፣ እረኛው እግዚአብሔር ይሁን። እግዚአብሔር እረኛ ከሆነ ጠባቂያችን ነው፣ የሚያሰማራን ነው። በለመለመ መስክ ያሰማራናል፣ ይጠብቀናል። ጥቂቱን ባርኮ አትረፍርፎ ያኖረናል። በሰዋዊ አስተሳሰብ እኮ 5 እንጀራና 2 ዓሣ 5000 ሰው መግቦ 12 መሶብ እንዴት ይተርፋል? የማይታሰብ እኮ ነው። በሰው የማይቻል ግን በማን ይቻላል? መልሱልኝ፣ በማን ይቻላል? በእግዚአብሔር ይቻላል። ስለሚችል ነው እግዚአብሔር ይህንን ያደረገው። ከዚያ በኋላ ደቀ መዛሙርቱን በታንኳ ሆነው ወደ ጌንሴሬጥ ወደምትባል ወደ ቤተ ሳይዳ እንዲሻገሩ አዘዛቸው። እርሱ ደግሞ ወደ ተራራ ወጣ። ደቀ መዛሙርቱ ክርስቶስ በሌለበት ታንኳ ወይም መርከብ፣ ክርስቶስ በሌለበት በዚያ እየቀዘፉ እየተጓዙ በባህሩ መካከል ላይ ሲደርሱ ነፋስ ከግራና ከቀኝ ከፊትና ከኋላ አጣደፋቸው ይላል። ማዕበል ተነሳባቸው። ከሌሊቱ 4ኛው ክፍል ነው። ወደ ኋላ መመለስ አይችሉም። ወደፊት መሄድ አይችሉም። ባህር መካከል ደርሰዋል። ስለዚህ በተጨነቁ ጊዜ፣ ባዘኑ ጊዜ፣ ልብ በሉ ክርስቲያኖች፣ ያቺ መርከብ ከተሰበረች፣ ያቺ ታንኳ በማዕበሉ በነፋሱ ከተገለበጠች የመጨረሻው ነገራቸው ሞት ነው፣ በባህር መስመጥ ነው። ስለዚህ ማዕበሉን ማ ሊያቆመው ይችላል? ነፋሱን ማ ሊያቆመው ይችላል? ከገባንበት ባህር፣ ከገባንበት ነፋስ፣ ከከበበን ማዕበል ማ ሊያድነን ይችላል ብለው እርስ በርሳቸው ተጨንቀው እየጮሁ ሳለ እነርሱ የፈሩትን ባህር ክርስቶስ እየረገጠ መጣ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ባህር ዓለም ነው። ባህር ምንድነው? ዓለም ነው። በሉ እስኪ ምንድነው? በዓለም እያለን ደግሞ መከራ አለብን። በዓለም እያለ ማዕበል አለ። በዓለም እያለ ፈተና አለ።
በዓለም እያለ ብዙ ነፋስ አለ። የሚያፍገመግም ነፋስ አለ። የሚያፍን ነፋስ አለ። ከዓላማ ወደ ኋላ የሚመልስ የሚያጠፋ ማዕበል አለ። ይህንን ማዕበል ግን መገሰጽ የሚችለው ደግሞ እግዚአብሔር ነው። በዓለም ላይ የገጠመንን የፈተና ማዕበል፣ በዓለም ላይ የደረሰብንን የመከራውን ማዕበል ማቆም የምንችለው በማን ስናምን ነው? መልሱልኝ፣ በማን ስናምን ነው? እነርሱ እኮ ያሰምጠናል፣ ይበላናል፣ ይገድለናል ብለው የፈሩትን ማዕበል ክርስቶስ እየተራመደበት መጣ ይላል። እየተራመደበት ሲመጣ ምትሃት ያዩ መሰላቸው ይላል። ምክንያቱም እነርሱ የፈሩትን ባህር ነው አይደል ክርስቶስ እየተራመደበት የመጣው። እየተራመደ ሲመጣ አዩት። ምትሃት ያዩ መሰላቸው። መንፈስ ያዩ መሰላቸው። ሰው አልመሰላቸውም። ከዚያ በኋላ ቅዱስ ጴጥሮስ ከነሱ መካከል እንደዚህ አለ። ጌታችን ኢየሱስ ክርስቶስ አያቸውና አይዟችሁ አትፍሩ እኔ ነኝ አለ። ምን አትበሉ? አትፍሩ በሉ እስኪ። አትፍሩ የእግዚአብሔር ልጆች። የሚያኖረን ማን ነው? መልሱልኝ፣ ማን ነው? ነፋሱን አይታችሁ አትፍሩ። የሚታየውን ነገር አይታችሁ አትፍሩ። የምትሰሟቸውን ነገሮች አይታችሁ አትፍሩ። እናንተን ወደ መኖር ያመጣ እግዚአብሔር ነው። ማናችንም ደብዳቤ አስገብተን አልተወለድንም። ማናችንም ፈቃድ ጠይቀን ሰው አልሆንም። በፈቃዱ ሰው ያደረገን እግዚአብሔር ነው። እግዚአብሔር ሰው ካደረገን በኋላ፣ እግዚአብሔር ወደ መኖር ካመጣን በኋላ ባህር በተባለች ዓለም ውስጥ ስንኖር በዚች ዓለም እንዳንዋጥ፣ በዚች ዓለም እንዳንበላ ራሱ ክርስቶስ ሲናገር በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌአለሁ ብሏል። ስለዚህ የአሸናፊው የእግዚአብሔር ልጆች ነን። ሁሉን የሚችለው የእግዚአብሔር ልጆች ነን። ክርስቶስ እንደዚህ አላቸው፣ አትፍሩ አለ። አትደንግጡ ሲል እኔ ነኝ፣ እኔ መምህራችሁ ነኝ። እንጀራ ባርኬ የመገብኳችሁ፣ ከእያንዳንዳችሁ ሥራ የጠራዋችሁ፣ የለየዋችሁ፣ የተከተላችሁኝ፣ በዋልኩበት እየዋላችሁ ባደርኩበት እያደራችሁ ከኔ ጋር የኖራችሁ እኔ ክርስቶስ ነኝ አላቸው። ቅዱስ ጴጥሮስ መለሰና ጌታ ሆይ በዚህ ባህር ላይ እየተራመድክ የምትመጣው አንተ ከሆንክ እኔም ወደ አንተ እንድመጣ እዘዘኝ አለው። ክርስቶስ መለሰና አዛሃለሁ ና አለው። ቅዱስ ጴጥሮስ መጀመሪያ የፈራውን ማዕበል የፈራውን ባህር በባህር መካከል ሆነው ነው ወረደና ከታንኳ ላይ ክርስቶስን ፊት ለፊት እየተመለከተ በባህሩ ላይ መራመድ ጀመረ ይላል። አንድ ተራመደ፣ እየተራመደ እየሄደ አንድ አፍታ አይኑን ከክርስቶስ ላይ አንስቶ ግራና ቀኙን ሲመለከት እየሰመጠ መጣ ይላል። አይኑን ከማን አንስቶ? መልሱልኝ፣ ከማን አንስቶ? አይናችሁን ከቤተ ክርስቲያን ላይ አታንሱ። አይናችሁን ከእግዚአብሔር ላይ አታንሱ። የምንጓዘው ወደ እግዚአብሔር መንግሥት ነው። መጨረሻችን እግዚአብሔር ነው። የዘላለም መኖሪያችን እግዚአብሔር ነው። እግዚአብሔርን አይተን ከተከተል ነው የምንጓዘው ወደ እግዚአብሔር ከሆነ ወገኖቼ ለአንድ አፍታ እንኳን አይናችንን ከእግዚአብሔር ላይ አንስተን በእግዚአብሔር ላይ ተስፋ ከቆረጥን እየሰመጥን ነው የምንመጣው። ብዙዎች እኮ የችግራቸውን ክብደት አይተው የፈተናቸውን ብዛት አይተው የገጠማቸውን ነገር አይተው በእግዚአብሔር ላይ ተስፋ ቆርጠው መርዝ በጥብጠው ገመድ አንጠልጥለው ራሳቸውን ያጠፋሉ። ምክንያቱ ለምንድነው ካላችሁ በፊት ለፊታቸው ካለው ከእግዚአብሔር ይልቅ በግራና በቀኝ ያለውን ንፋስ አክብደው ስላዩት ነው። ቅዱስ ጴጥሮስ አይኑን ከክርስቶስ ላይ ሲያነሳ ንፋሱ ከባድ ነው፣ ማዕበሉ ከባድ ነው። ተጨነቀ፣ ፈራ። ልብ በሉ፣ ያንን ማዕበል የፈጠረው ክርስቶስ ነው። ያንን ንፋስ የፈጠረው ክርስቶስ ነው። ክርስቶስ ማዕበሉን፣ ባህሩን፣ ንፋሱን መገሰጽ ይችላል። ሁሉን የሚችለውን ትታችሁ እነዚህ በዓለም ላይ ያለውን ከተመለከታችሁ ተስፋ ትቆርጣላችሁ። ስለዚህ ምንጊዜም በሕይወታችን ውስጥ በጸሎት ማንም መመልከት አለብን? እግዚአብሔርን መመልከት አለብን።
ከዚያ እየሰመጠ ሲመጣ ጌታ እጁን ዘረጋና ቅዱስ ጴጥሮስ ጌታ ሆይ አድነኝ፣ ጌታ ሆይ አድነኝ ብሎ ጮኸ። ይህም ትልቅ ነገር ነው። በቃ እኔ አብቅቶልኛል ብላችሁ አትጥፉ። በቃ የኔ ጉዳይ ዋጋ የለም ብላችሁ በዚያው አትቅሩ። አድነኝ በሉት። ይችላል እግዚአብሔር። አውጣኝ ከዚህ ማዕበል፣ አድነኝ ከዚህ ንፋስ፣ አሻግረኝ ብላችሁ ለምኑት። ቅዱስ ጴጥሮስ እየሰመጠ ሲመጣ ክርስቶስ እንደሚያድን ያውቃልና ጌታ ሆይ አድነኝ 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 አለና አምላኩን ለመነ። ክርስቶስም እጁን ዘርግቶ አነሳውና ስለምን ተጠራጠርክ አለው። በእምነት ነው እየተራመድክ የነበረው፣ ግን ስለምን ተጠራጠርክ አለውና ወደ ታንኳይቱ ገብተው እየቀዘፉ ሲሄዱ ደቀ መዛሙርቱ እጅግ ተደንቀው እጅግ ተገርመው ማዕበልና ንፋስ ባህርና ውቅያኖስ የሚታዘዙለት ይህ ማን ነው ብለው እርስ በርሳቸው መነጋገር ጀመሩ። በቅዱስ ማቴዎስ አጻጻፍ ደግሞ እርሱ የእግዚአብሔር ልጅ ነው አለው። የማን ልጅ ነው? የእግዚአብሔር ልጅ ነው። ቀድሞ እኮ ባህርን የፈጠረ እርሱ ነው። ዘፍጥረት ምዕራፍ 1 ላይ በቃሉ ሲፈጥር ታውቃላችሁ፣ ውሃ በምድር ላይ ነበር። እግዚአብሔር አንድ ቃል ነው የተናገረው፣ ይከፈል ሲል በምድር ላይ የነበረው ተከፈለ፣ በላይ ጠፈር ሆነ። በምድር ላይ የተኛውን ውሃ እግዚአብሔር አንድ ቃል ተናገረ፣ ይሰብሰብ አለ። ምን ይበል? መድኃኔዓለም ሐሳባችንን ይሰብስብልን። አሜን በሉ። ኑሯችንን ይሰብስብልን። የተበተነ ማንነታችንን እርሱ በቃሉ ይሰብስብልን። ይሰብሰብ ሲል አንድ ቃል ሲናገር ይሄ ዓለምን ከድኖ የነበረው ውሃ ባህር ውቅያኖስና ወንዝ ሆኖ ተሰበሰበ፣ ምድር ተገለጠች። አሁንም ቀጥሎ እንደዚህ አለ ጌታ፣ ታብቅል አለ። ምን ታድርግ? ይሄ ቆጥረን የማንጨርሰው እጽዋት በሙሉ በአንድ ቃል ነው የበቀለው። ይህንን በውቅያኖስ በወንዝ በባህር ያለውን ደግሞ ውሃ ሲቀመጥ በባህሪው ይሸታልና ውሃውን እንዲያንቀሳቅሰው ማዕበሉን የፈጠረው እርሱ ነው። ስለዚህ ማዕበል የሚታዘዝለት ማን ነው ብለው ሲገረሙ አይደለም ማዕበሉን ባህሩን የፈጠረው እርሱ እንደሆነ አወቁ ይላል። ከዚያ ተሻግረው ወደ ጌንሴሬጥ በደረሱ ጊዜ የታመሙትን ሕመምተኞችን፣ በሽተኞችን፣ በደዌ ዳኛ በአልጋ ቁራኛ የተያዙትን፣ በየጎዳናው የወደቁትን ድውያንን፣ አንካሶችን፣ ጎባጦችን፣ ብዙ ሕመምተኞችን ወደ እርሱ አመጡ። የቀሚሱን ጫፍ እየዳሰሱ የዳሰሱት ሁሉ ዳኑ ይላል። የዳሰሱት ሁሉ ምን ሆኑ? መልሶልኝ፣ ምን ሆኑ? ስለዚህ ዛሬም መዳን የምንፈልግ በስጋም በነፍስም ድህነት የምንፈልግ ስጋችንንም ነፍሳችንንም ማዳን የሚችል የጌታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል በማለት ክርስቶስ እንደተናገረ በየትኛውም ሕመም ውስጥ የምንገኝ በየትኛውም ፈተና ውስጥ የምንገኝ ሁላችንም ወደ ክርስቶስ ቅዱስ ስጋውና ክቡር ደሙ ቀርበን ድነት እንድናገኝ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።